እንዴ ሰው በአንድ ቋንቋ እየተናገረ አይግባባም? ከተለያየ ዓለም ነው የመጣነው። እኔም አንዳንዴ በተጣላን ሰሞን ሳስበው ጉድ እንዴት ነበር ተግባብተን የኖርነው እላለሁ። ማለት በጣም እንለያያለን በብዙ ነገር። ስንናገር አድማጩ የሚያገኘው መልእክት ከሰውነታችን እንቅስቃሴ ከቃላቱ የሚያገኘው 7% ብቻ ነው። ጠላቶች እኮ አይደለም። በዓለም ላይ ካሉ ሴቶች ሁሉ አንቺ ትሻኛለሽ ብዬ ነው ያገባሁት። ብዙ እህቶች ያሉበት ቤት ውስጥ ደግሞ ያደገች እህት ስትሆን እኩል ማውራት፣ እኩል መነጋገር፣ እኩል መጨቃጨቅ ሰላማዊ ነው ለነሱ። ይሄን የማያውቅ ሰው ደግሞ እዛው ሲገባ ምን መጣብኝ። በዚህ በኩል ክላክስ ሰማውና ደንግጬ ዞር ስል አንዲት ሴት ዞር ስትል አይን ላይ ተያየ። ደንግጫለሁ፣ ተቆጥቻለሁ፣ አፈጠጥኩበት፣ አፈጠጠችብኝ። ሰላም የሰማይ ፋሚሊ ወዳጆች እንዴት ከረማችሁ? በሰማይ ፋሚሊ ትዳርን፣ ቤተሰብን፣ ልጅነትን እያነሳን እንግዶች እየጋበዝን የምንጨዋወትበት የምንማማርበት ፕሮግራም ነው። ዛሬ ከአንድ እንግዳ ከባለቤቴ ጋር አስታዋቂ ባለቤት ጌታ ማለት እንኳን ደህና መጣ። አመሰግናለሁ ወይዘሮ ማህደር። እንግዲህ ዛሬ ልናነሳቸው ያሰብናቸው ነገሮች ከተመልካቾቻችን የመጡ ጥያቄዎች ናቸው። ዛሬ የቻልነውን ያህል እናነሳና ሌላ ጊዜ ደግሞ እንደዚሁ ለመመለስ እንሞክራለን። እንደው ሙሉ በሙሉ ለመመለስ ብቻ ሳይሆን ጉዳዩን ለመወያየት እንደገና ለማንሳት አፒታይዘር አፍ ማርጠቢያ በአማርኛው መነሻ ሀሳብ እንዲሁም ብቻ የተወሰኑ ነገሮችን ለማንሳት እንሞክራለንና የመጀመሪያው ጥያቄ ወጣት ተጋቢዎች የላኩልን እኔና ባለቤቴ ስንነጋገር አንዳንድ ጊዜ ትንሽም ነገርም እንኳን ሆኖ መግባባት ይቸግረናል፣ ይወጠራል። ብዙ ጊዜ የጀመርንበትን ድምጸት አንጨርሰውምና ለብዙ መለያየት ምክንያት ይሆነናል እና ምን ይሻለናል የሚል ጥያቄ ነው የተነሳው። በጣም ጥሩ ጥያቄ ነው የጠየቁት እነዚህ ወጣቶች። ምክንያቱም እኔም በቅርብ የተረዳሁት ስለተነጋገርን፣ ለምሳሌ የምፈልጋቸው ነገሮች እነዚህ ናቸው፣ ማልወዳቸው ደግሞ እነዚህ ናቸው ብዬ ጠረጴዛው ላይ ስላቀረብኩት ተግባብተናል፣ አውቀናል ማለት ላይሆን ይችላል እና በዛ መሰረትም እንኖራለን ማለት አይደለምና መግባባት ምን ይጠይቃል፣ ምን ማለት ነው የሚለውን ዲፐር ለማየት ልክ ነሽ። እንዲያውም አንዳንድ ጊዜ የሚሉት ንግግር በአድማጩ ልቦና ውስጥ ነው ትርጉሙ ያለው ይላሉ። እኔ ለአንቺ የተናገርኩት ነገር አንቺ ባለሽበት ሁኔታ፣ አንቺ ባለሽ የልጅነት ልምድ፣ አንቺ ባደግሽበት ሁኔታ የምናገረው ነገር ትርጉም ሊሰጠው ይችላል። ለምሳሌ በሀገራችን ቋንቋዎች አንድ ቦታ ላይ አንጀት አለው ካሉ ቆራጥ ነው ማለታቸው ነው። ሌላ ቦታ ላይ ስቴጅ ደግሞ አንጀቴን በላኝ፣ ራራው፣ አዘንኩ። በአብዛኛው የሀገራችን ክፍል አንጀትን ከርህራሄ ጋር ያገናኛል። ስለዚህ የትርጉም ልዩነት ያመጣል ማለት ነው። በግንኙነትም ውስጥ ተግባቦት ውስጥ ግንኙነትን ትርጉም ሊያሳጡ የሚችሉ በኮሚኒኬሽን ኖይዝ የሚሏቸው መሀል ላይ የሚገቡ የተለያየ የትርጉም አሰጣጥ ዘዴዎች፣ የኛ መልእክት ማስተላለፍ ዘዴ፣ የአድማጩ ያደማመጥ የትርጉም አሰጣጥ ዘዴ ለውጥ ሊያመጣ ይችላል እና እንዲያውም በጣም ትልቁ ምሳሌያችን የባቢሎን ነው። ባቢሎን ግቡ ግልጽ ነው፣ እግዚአብሔር ጋር መድረስ ነው። ትልቅ ግንባታ ፈጽመው እና እግዚአብሔርም ደግሞ ብሏል፣ እነዚህ ሰዎች አንድ ሆነዋል፣ ሊያደርጉት ይችላሉ አለ። ግን ቋንቋ ተለወጠ፣ ቋንቋ ተበላሸ፣ ተግባቦት ተለወጠ እና በጋብቻችንም ውስጥ እግዚአብሔር አምላክ ያስቀመጠው ትልቅ ግብ ሊደርስ የሚችለው መግባባታችን፣ ተግባቦታችን በወጉ የፈሰሰ እንደሆነ ነው። ስለዚህ እነዚህ ወገኖች ዝም አለማለታቸውን ወድጀዋለሁ።
ችግር እንደሆነ መረዳታቸውን ወድጀዋል። እንዴት ሰው በአንድ ቋንቋ እየተናገረ አይግባባም? ስለዚህ ችግር አለ ማለት ነው፣ መፈታት አለበት። ያ እንግዲህ ምክንያቱ የተለያየ ሊሆን ይችላል። እርስ በርስ የተሻለ በጉዳዩ ላይ ቁጭ ብሎ እንደገና ለምንድን ነው ያልተግባባ ነው? እኔ እንዴት ነው የተናገርኩት? አንተ እንዴት ነው የሰማኸው? እስቲ ድገመው የሰማኸውን አይነት ያው ምንድነው ክህሎት ስለሆነ መግባባት ወይም ተግባቦት የሚያድግ የሚለወጥ የሚሻሻል ነገር ስለሆነ እዚህ ጉዳይ አካባቢ መቆየት የተሻለ እንድንረዳዳ ያደርገናል። እንደው ስለ ክህሎትነቱ አንተ የተሻለ ታነሳለህ። እኔ ግን ብዙ የሚመስለኝ ከመጣንበትም አስተዳደግ ጋር በተገናኘ አንዳንድ ሰው ቤት እንደኔ በጣም ሰላማዊ ወይም ብዙ ግጭት ሳናይ ጮክ ብሎ መነጋገር እንደው ጮክ ብሎ ብቻ ሳይሆን ይሄ አርጊውመንት ብዙ የሌለበት ቤት ውስጥ ያደግን ሰዎች እዚህኛው ቤት መተን እንደሱ አይነት ነገር ሲኖር በጣም የሚያስደነግጠን ክሎዝድ እንድንዘጋ ምንድነው እየሆነ ያለው ብለን እንድናስብ የሚያረገን ነገር ሊሆን ይችላል። እንደውም አንድም የነገርከኝ ምሳሌ ነበረ። ብዙ እህቶች ያሉበት ቤት ውስጥ ደግሞ ያደገች እህት ስትሆን እኩል ማውራት፣ እኩል መነጋገር፣ እኩል መጨቃጨቅ ምንም ሰላማዊ ነው ለነሱ። ይሄን የማያውቅ ሰው ደግሞ እዛው ሲገባ ምን መጣብኝ ያስችላልና የመጣንበት አስተዳደጋችን ቤተሰቦቻችን ጉዳዩን ሲይዙ ያየንበት መንገድ በጣም እኛም ጋር ሳናስበው ተጽዕኖ ያሳድራል። ስለዚህ ጥሩ ነው ያነሳሽው። ይሄ የተግባቦት ችግርን የሚፈጥሩ ነገሮችን አየት ማድረጉ ጥሩ ነው። ባልና ሚስቶች የግል ጠብ እንዳይመስልም በመካከል ያለው ይሄ የመልእክት ሲተላለፍ መልእክቱን የሚያጠይሙ የሚቀይሩ ወይም ደግሞ እንዳይሰማ የሚያደርጉ ብዙ ነገሮች አሉ። አሁን እኔና አንቺ እንኳን ስናወራ በመካከል የሆነ ሀሳብ ከገባብሽ የሆነ ጉዳይ ከዛ ጋር ተገናኝቶ ትዝ ካለሽ እኔ የማስበው መልእክት ሙሉ በሙሉ ላይደርስ ይችላል። ኖይዝ የሚሏቸው እንግዲህ እነሱ ናቸው። አሁን በግንኙነት ላይ በተግባቦት ላይ አንዱ የሚሉት ነገር በጣም የወደድኩት ትላንት ነው የሰማሁት። ከዛ ደግሞ በደንብ ብራውዝ ስናረግ ያየ ነው። ስንናገር አድማጩ የሚያገኘው መልእክት በአብዛኛው የሚያገኘው መልእክት ከድምጻችን አወጣጥና ወራረድ ድምጻት የሚሉት ከሰውነታችን እንቅስቃሴ እና እንዲያውም ከቃላቱ የሚያገኘው 7% ብቻ ነው ይላል። ስለዚህ አሁን መግቢያሽ ላይ ያልሽው ተናገርኩ ማለት ሄደ ማለት አይደለም። መልእክት የሚተላለፍባቸው መንገዶች እነዚህን ሁሉ ጨምሮ ነው። እውነት እኮ ነው። አንቺ ደህና ነሽ ስልሽ አንዳንዴ ደህና ነኝ ትያለሽ፣ እኔ ግን አይመስለኝም። ምንድነው ለካ ከፊትሽ፣ ከአባባልሽ፣ ከሰውነትሽ ገጽታ ደህና እንዳልሆንሽ ያሳዩኝ ከንግግርሽ በላይ የጮሁ መልእክቶች ነበሩ ማለት ነው። ስለዚህ በባለትዳሮች መካከልም የሆነ ጉዳይ እየተነጋገሩ እያለ ከቃላቱ ያለፈ ያሉበት መንገድ፣ አገላለጻቸው፣ የድምጻቸው መውጣት መውረድ፣ መጮህ፣ ዝግ ማለት፣ ደስታን ማሳየት አለማሳየት አይነት በደንብ እሱ ማለት እንግዲህ ይሄ ንቁ አድማጭ መሆን አክቲቭ ሊስኒንግ የሚሉት ማለት ነው። ንቁ አድማጭ ስትሆኚ ዝም ብለሽ የሆነ ነገር እየሰራሽ ምናምን ድምጹን ብቻ አይደለም የምትሰሚ፣ አይኑን እያየሽ አይኑ ውስጥ ያለውን መልእክት፣ ድምጸቱ ውስጥ ያለውን መልእክት፣ ሰውነቱ እንቅስቃሴ ውስጥ ያለውን መልእክት በደንብ መስማት ይጠይቃል። እንግዲህ ያነሱት ወገኖች ሊቀንስላቸው የሚችለው ይሄንን የተግባቦትን 100% ማድረግ የሚቻል አይመስለኝም። እየዋለ እያደር በእርግጥ ስንግባባ እየጨመረ ይሄዳል። ክህሎት ነው ያልነው ለዛ ነው። ግን በደንብ መግባባትን ለመጨመር የሚያስችላቸው አንዱ ንቁ አድማጭ መሆን፣ እነዚህን ሁሉ ያካተተ አይነት አደማመጥ እና በእኔ ደግሞ ልምድ በእኔ የህይወት ዲፊኒሽን ወይም ህይወትን በምረዳበት መንገድ ሳይሆን አንተ ባልከው መንገድ እንግዳ ይዤ እመጣለሁ ብትል ለምሳሌ ለዚህኛው ለባለቤት ለማለት ላንቺ ማለት ነው ያልክበት መንገድ የተናገርክበት በዚህኛው ሰው እንዴት ነው የሚገባት? እኔ እንዴት ነው የሚገባኝ?
ምን አድርጊ ማለት ነው? ምን ማለትህ ነው? ያለፉ ነው ያድራሉ፣ ምግብ ያስፈልጋቸዋል። ሁላችንም በተለያየ ልምድ ውስጥ ስለሆነ የኖር ነው ያደግ ነው ማለት ነው። አሁን አንተ ምንም አይመስልህም ሰው መጥቶ ውሃም ካለ ቆሎም ካለ ምንም ከሌለ ለምሳሌ ያንተ አስተዳደግና ቀለል የማረግ ለኔ ደግሞ እንደሱ ላይሆን ይችላል። በቃ ቢያንስ የሆነ ነገር በልተው እንዲሄዱ ወይ ተስተናግደው። ስለዚህ ይሄንን አሁን ቁጭ ብለን ስንነጋገር ምንድነው ስለዚህ በኔ ኤክስፒሪየንስ ሳይሆን አንተን ስሰማ አንተም እኔን ስትሰማ በራስህ በምታውቀው በለመድከው ሳይሆን የዛኛውን ሰው ጫማ ለማድረግ መሞከር በጣም በቃ የሚረዳ ነገር ነው። የተሻለ መገለጽ ይችላል ይሄ ይመስለኛል። አዎ ቀስ እያልሽ ትገልጫለሽ። እንግዲህ እነዚህ ተግባቦትን ለማሳደግ የሚጠቅሙ ነገሮች አንዱ እርስ በርስ መተዋወቅ። እንዴት ነው ያደግሽው? ቅድም አሁን ያነሳሽው ብዙ ሴቶች ያሉበት ቤት ውስጥ ያደገችን ሚስት ያገባ ጓደኛችን እንደሱ ብሏል አንድ ቀን። እንዲያውም እህቶቿ መጥተው ሲያወሩ ሁሉም አብረው ያወራሉ፣ ግን ደግሞ ይደማመጣሉ አለ። ለሱ ደግሞ እሱ ደግሞ ወንዶች ቤት ውስጥ ያደገ ስለሆነ በቅደም ተከተል ነው የሚወራው። ምክንያቱም ሁሉም ቢያወሩ አይደማመጡም። ስለዚህ የወንድና የሴትነት ልዩነትን ማለት ነው። መጋቢ ማርክ የሚባለው ሰውዬ እንዳለው እኔ ሴሚናር እየሰጠው ሴቶች በቀን 20 ሺህ ቃል ይናገራሉ፣ ወንዶች 10 ሺህ ቃል ነው የሚናገሩት ስል ሰምታ ባለቤቴ ምክንያቱም ስለማትሰሙን እየደገምነው ነው አለችን አለ። ይሄ ወንድነትና ሴትነት ያመጣውን ልዩነት ማወቅ ጥሩ ነው። አንቺ አንዴ ነግረሽኝ በቃ መስማት አለበት ብሎ መተው ይሆናል። በተለያየ መንገድ ደግሞ መስማቴን ማረጋገጥ፣ በምትናገሪበትም ጊዜ ደግሞ ምሰማ አይነት መሆኔን ከሌሎቹ የመግባቢያ የተግባቦት ሁኔታዎች ማረጋገጥን መልመድ ያስፈልጋል። እንደው መሰማማቱም እንዳለ ሆኖ ሰምተህም ላንተ ያለው ትርጉም እሱ ነው። አሁን በአንደኛው ሰው ያለው ዋጋ ምን እንደሆነ መረዳት ያለብን። ለምሳሌ እኔ አንተ ስትመጣ ከስራ ወይ ስናክ የሚሆን ነገር ገዝተህና ልልህ እችላለሁ። ለኔ በጣም ቁም ነገር ነው። ወይም በቃ አዲስ ላይ ሲጂ ልትመጣ ትችላለህ እና ለኔ አሁን ከአንድ ዳቦ ከማምጣት ወይ ሙዝ ከማምጣት ያለፈ ነው። በቃ ዋጋ እንዳልተሰጠ እኔ አትኩሮት ለምሰጠው ለሚያስጨንቀኝ ጉዳይ ምንም ፊት እየተሰጠው እንዳልሆነ መልእክት ተላለፈልኝ ማለት ነውና ቃላቱ ላይ ወይ ድርጊቱ ላይ በቃ ገዝቻለሁ አይደል እንዴ ምናምን እሱ አይደለም እና ከዛ ጀርባ ያለው መልእክት ምንድነው የሚለው ማጥናት ያስፈልጋል። ያው ኮምፕሊኬት እያረግንባችሁ እንዳይሆነ ተስፋ አረጋለሁ። እንግዲህ ምንድነው ያው መቼም ክህሎት ነው፣ ብዙ ነገር ክህሎት ነው፣ ስኪል ነው፣ ምንማረው ነው ስላልን ማለት ነው። እነዚህ ጥንዶች የገጠማቸው አንድ ቋንቋ እየተናገሩ መግባባት አቅቷቸዋል። ስለዚህ ምንድነው የቱ ጋር ነው ያለው የሚለውን ለማየት እንዲረዳ ነው። ቀስ ቀስ እያልን አሁን እንግዲህ ሁሉ ነገር እንደው በቃ ተነጋግረን ተግባብተን ለኔ ያለውን ዋጋ አውቀህ እኔም አውቄ ሁሉን ላንፈጽመው እንችላለን። ግን በተቻለ መጠን ወደ ማደግ፣ ወደ መለወጥ፣ ወደ መቀራረብ፣ ወደ መግባባት እንድንመጣ ለሚያስችሉን ነገሮች ለማንሳት ያክል ነው። እሺ፣ ግን እዚያው ላይ እንደው ከማለፍሽ በፊት ወደ ሌላው ጥያቄ አንዱ የማንነት ልዩነቶች፣ የባህሪ ልዩነቶች እንደው ማንነት ከምል አንዳንድ ሰዎች ዝግ ያሉ፣ ቀስ ብለው የሚናገሩ፣ ቀስ ብለው የሚሰሙ፣ ቀስ ብለው ፕሮሰስ የሚያደርጉ እንደው የሆነች ግጭትም ስትፈጠር የሆነች ነገርም የሚያሳስብ ጉዳይ እንደው ግጭትም ባይሆን በቤተሰቡ የሚያሳስብ ነገር ሲፈጠር ቀስ ብለው ተኝተውበት በደንብ ካብላሉት በኋላ ማውጣት የሚፈልጉ ሰዎች አሉ። አሁን እንግዲህ ተግባቦት ላይ በርናባስንና ሂሩትን እያሰብኩ ነበር። ሲሰማይ ፋሚሊም ላይ አቅርበናቸዋልና ብዙ አንስታለች እሷ። አንዳችን የፐርሰናሊቲያችን ማለት ነው ራሳችን ባህሪያችን በቃ ቀስ ብሎ አስቦ ጸልዮ አማክሮ የሚወስን ሰው አለ። በደንብ ጊዜ የሚወስድ ወይም ደግሞ ወዲያው የሚያረግና በትዳር ውስጥ በጣም ልዩነት ሊከበርልን ይገባል። አሁን ቄሱን እንዳነሳሽው ኢንትሮቨርት ናቸው ቄሱ፣ ሚስትየው ደግሞ ቶሎ ነው። ውበትም ነው
ግን ደግሞ እንደሱ ትል ነበር። ቶሎ በይ ነው እሷ ነች እንጂ ቶሎ በል። እሳቸው ደግሞ ቀስ በይ። ይሄ እንደው በሂደት መቼም እየተለወጠን ለኑሮ በሚመች መልኩ ራሳችንን ቅርጻችንን እያስተካከልን እንሄዳለን። ግን ደግሞ ዝግ ማለትንም ልንቀበልለት፣ ሰውየውን ልናከብርለት እና ጊዜ መስጠት፣ እንዲህ አይነት ጉዳይ ማስፈጸም ሲኖርብኝ ከአንቺ ጋር አንቺ እንኳን ፈጠን ያልሽ ነሽ፣ በፍጥነት ታስቢያለሽ። ስለዚህ የሚፈጀውን ጊዜ አሰብ አድርጌ ጉዳይን ማቅረብ፣ ጠረጴዛ ላይ ማቅረብ የሚያስፈልግ ይሄ በብዙ መንገድ ይመነዘራል። ከቤተሰብ ጋር አሁን ይሄ በባህሪ ምንድነው ኢንትሮቨርት እና ኤክስትሮቨርት መሆን በባህሪ የተለያየ ስንሆን አሁን የባል ዘመድን ለምሳሌ ወይ እንግዶችን የምትይዝበት የምታናግርበት ከሰዎች ጋር ዲል የሚደረግበት መንገድ ሁሉ የተለያየ ይሆናል እና ሊያበሳጭ ወይ እንትን አጫውቻቸው እንጂ ወይ እንደዚህ። ስለዚህ መተዋወቅና እሷ እንደዛ ናት ወይም እሱ እንደዚህ ነው ተባብለን አንዳችን ለአንዳችን መከታ ወደ መሆን ነው እንጂ መሄድ ያለብን በቃ ሁሉም ሰው የሚጠብቅባት ሚስት ወይም የሚጠብቅበት ወንድ ማይችሉ ሊኖሩ ይችላሉ ከባህሪያቸው አንፃር ማለት ነው። እንደዚህ ሲፈጠር እንግዲህ ዝንባሌው ብዙ ጊዜ መሸሽ ይመጣል። በጣም እንደው የምናሳስበው እንዲህ ብላት እንዲህ ትላለች፣ እንዲህ ብለው እንዲህ ይላል የሚለውን ድምዳሜ ውስጥ ገብቶ ተግባቦትን ማቆም ግንኙነቱን እየገደለው ስለሚሄድ መጣጣራችንን መቀጠል ነው ያለብን። የመጨረሻው እንግዲህ እነዚህ ትንንሽ ፍንጮች ነው የሰጠሁት። ግን ሌላው ደግሞ ሁል ጊዜ መናቆር፣ በቃ እንደው አለመግባባት የሚበዛ ከሆነ ይሄ አንቺ የምታደርጊው ነገር ምን እየሆንኩ ነው፣ ምን እየሆነ ነው በመካከላችን ብሎ ቁጭ ብሎ አስቦ ያንን ጉዳይ ሊፈታ የሚችል ልክ አሁን ጥያቄውን እንደጠየቁት ደግሞ ይሄ እንደው በአየር የሚመለስ ስለሆነ አንጀት ላይ ያርስ ይችል ይሆናል። ደግሞ በጋራ ቁጭ ብሎ አማካሪም ካስፈለገ ቁጭ ብሎ መነጋገር፣ ከዚህ የጠለቀ ጉዳይ ካለ ማየትም ጥሩ ነው ብዬ አስባለሁ። እና ወደ ሁለተኛው ብንሄድሽ ጨርሽና በፊት ማለት ያው እኛን የሚገዛን የእግዚአብሔር ቃልም ስለሆነ በጣም እኮ አስደሳች ነው እግዚአብሔር ቃል ማለት ልክህን ከምንም ጋር ከማንም ጋር ከጎረቤትም ከሆነ በጣም ካደነቅ ሰውም በላይ ያስቀመጠልን የእግዚአብሔር ቃል አለና ለዛ ለመኖር ስንጣጣር ይሄኛውም እነዚህም ኢሹዎች እርስ በርስ እየተረዳዳን እየተግባባን እየተጠናናን ስንመጣ እነዚህም ነገሮች በጣም እየቀለሉ ይመጣሉ። በንግግር ጉዳይ ላይ የእግዚአብሔር ቃል ምንድን ነው የሚለን? አሁን አንዳንዴ የሆነ ብሬናችንም አይምሯችንም ልክ የሆነ አርጊውመንት ወይም ጥያቄ ወይም የተጠቃን አይነት መስሎ ሲሰማ ቶሎ መልስ የሚሰጥበት መንገድ አለውና ግን የእግዚአብሔር ቃል ለመናገር የዘገያችሁ፣ ለቁጣ የዘገያችሁ፣ ለመስማት ነው የተባልነው። ስለዚህ ድምድም አድርጎታል። በቃ ለመስማት ነው መፍጠን ያለብን ማለት እኮ አንተ ተናገርክ እያለ ውስጤ መልስ ያስባላ። የዛኔ ቆይ ቀስ በይ አይዞሽ ትደርሻለሽ እንድሰማ ነው የሚጠበቅብኝ የሚለውን የዛኔ መረጋጋት ሲመጣ የተሻለ ለመነጋገር ጥሩ ምሳሌ ነው ያነሳሽው። እንደው አንዳንድ ጊዜ ከጓደኞቼም ጋር ሳበሳጫቸው መጥተው አንተ ጌቱ ምናምን ሲሉኝ ሰላም ደህና አደራችሁ ስል ምን እዚህ ምናምን ብለው የግንኙነቱ የተግባቦቱ መንገድ ይለወጣል። ልዝም ምላስ ቁጣን ታበርዳለች የሚለው እሱን ነው ያስታወስሽኝ። ሌላው እንግዲህ እዛ ንግግር ውስጥ እዛ ተግባቦት የተበላሸ ተግባቦት ውስጥ ምን ይሆን ያለው? ሆርሞን ነው እያወራ ያለው? በወቅቱ ያለ የህመም ችግር ይኖር ይሆን? የተወሰነ ወቅት ላይ የሚባባስበት ጊዜ ይኖር ይሆን? ማጥናት መጠናናት እንደው ከትዳር ባለፈ ነው። አሁን ይሄ ምን ጠቃቀሳቸው ማለት ሁሉ ለንተናችንንም ስንግባባ ከሰው ጋር ከስራ ባልደረቦቻችን ጋር ከብሮ ከሚሰሩ ሰዎች ጋር ከልጆቻችን ጋር ሁሉ ስላለበት መለስ ማለት በጣም ጠቃሚ ነውና እኔ አንድ ጊዜ ያጋጠመኝ ቶሎ ይቅርታ አልኩኝ ማለት ብዙ እንደሱ አይነት ሂስትሪ ስለሌለን ብዬ በጣም ሰርፕራይዝም ስላደረገኝ በጣም አምኜበትም አይደለም ግን የመጀመሪያም ኤክስፒሪየንሳችን ነው ብዬ ስላሰብኩኝ በዛ መልክ ነው ያ ሰው የተረዳኝ ብዬ ስላሰብኩ
ቶሎ ይቅርታ አልኩ። ቀስ ብዬ አስብበታለሁ ጥፋቱ። ከዛ ግን በዛኛው በኩል የመጣው በስማ በጣም በቃ ሰው ይቅርታ እንደዚህ ጠምቶታል እንዴ እስከምል ድረስ በጣም ሰርፕራይዝ አደረገኝ። በቃ ወዲያው ነገሩ ፍሪዝ ሲያረግ ሲሰክን ይታየኛ ነበርና እንግዲህ አየሽ የማሸነፍና የመሸነፍም ውድድር ይኖረዋል ተግባቦት ላይ በንግግራችን ያቀረብነው ጉዳይ ተቀባይነት አግኝቶ ቤት ውስጥ ሲደምቅ እኛ የአሸናፊነት ስሜት ሲሰማን በጣም ጥሩ ነገር ነው ያነሳሽው። በትዳራችን ውስጥ ግን የመሸናነፍ የውድድር ስሜት ካለው ቅድም እንዳልነው ይሄ ሰልፍ ሪፍሌክሽኑ ላይ ቁጭ ብሎ ምንድነው ማድረግ የፈለኩት አሁን አንቺን ኩም ማድረግ ነው በቃ እንደማታውቂ ማሳወቅ ነው። እንግዲህ መቼም ሁለታችንም ለቤተሰቡ ነው አንዳንዱን ነገር የምናነሳው ነገር ለምንድነው በጣም የከነከነኝ ማን ነው ጎልቶ የወጣው የሚለውን ማየት ጥሩ ነው። እንደሱ ሲሆን ደግሞ ትህትናም ሲጨመርበት እኔም አልፎ አልፎ ሳረገው ብርቅ ነው ላንቺማ ይቅርታ አስጠይቅሽ ባንዴ ነገሮች ያሻሻልክ ነው። ሁለተኛው ጥያቄ ከዚሁ ጋር የሚቀጥል ይመስለኛል። በትዳራችን ካሰብነው በላይ ግጭት ይገጥመናል፣ በምን መንገድ እንያዘው ነው። ካሰብነው በላይ የሚለው ቁልፍ ቃል ይመስለኛል። which is በጣም ቆንጆ ነገር። ከዛ ምን ያክል ሊያጋጥማቸው እንደሚችል የተወሰነ ያሰቡበት፣ የተነጋገሩበት፣ ያነበቡበት እንደሆነ ያስታውቃል። ግን ከዛ በላይ ሌላ ወገን ደግሞ በቃ ፍስስ ሲል የጨረቃ ማር ሲበላ ሃኒሙን ሲተረጎም እንደሱ ነው የጫጉላ ሽርሽር እንዳለ እነዚህ ጠብቀዋል ማለት ነው። ግን ከጠበቁት ደግሞ በለጠባቸው። እንደው ምን ትገምቻለሽ? ምን ተፈጥሮ ነው ከጠበቁት የበለጠው ግጭቱ? ያው መጀመሪያው ላይ ያነሳናቸው የመግባባት ክህሎት ሁኔታን ደግሞ ሴቶች ከቬኒስ ወንዶች ከማርስ ነው አይደል የሚል መጽሐፍ ነበረ። ከተለያየ ዓለም ነው የመጣ ነው። እኔም አንዳንዴ በተጣላን ሰሞን ሳስበው ወይ ጉድ እንዴት ነበር ተግባብተን ይኖር ነው እላለሁ። ማለት በጣም እንለያያለን በብዙ ነገር። ስለዚህ ልዩነታችን ተፈጥሯዊ የሆነ ልዩነት ራሱ ግጭትን ያመጣል። ቀደም ልነግርህ አስቤ የነበረው ከሱ አንፃር አንዲት ጓደኛዬ ነገረችኝ። በጣም የሆነ በተከታታይ ሆነ ሲዝን ላይ ግንኙነት ወይም ንግግሯ ላይ በጣም ብዙ ችግሮች ያጋጥማታል ከሰው ጋር ባላት ግንኙነት ማለት ነውና ቀስ ብዬ ይሄ ነገር ቆይ ሰው ማስቀየም ወይ እንደዚህ አይነት እየተደጋገመብኝ አለችና ሳየው በተደጋጋሚ ወቅቱ ፔሪድ የሚመጣበት ጊዜ ነው። በጣም ብዙ ቆይታ ነው አንድ እንትን የደረሰችበት ማለት ነውና አሃ ብዬ ከዛ በኋላ ሞር ኮንሺየስ መሆን የዛኔ ወይ እንደዛ አይነት ግንኙነቶችን ማስወገድ ወይ አለመገናኘት አለመሄድም ብቻ መወሰን የምትችላቸውን ነገሮች ሁሉ ስለዚህ እዚህ ቤተሰብ ውስጥ ምናልባት ይሄም ይሆናል። አሁን እጮኛ እያሉ ሁልጊዜ ያ የሆርሞናል ለውጥ ሲመጣ ቤት ውስጥ አይገናኙ ይሆናል። አሁን ከወር ቤት ናቸው። በየወሩ ነው ብሏል ቄስ በርናባስ። አስቢ በየወሩ እኮ ነው የሚመጣው አለ። በየወሩ የጠባይ ለውጥ የምቾት ለውጥ ይመጣልና ያ ደግሞ መረጃ ለሌለን ሰዎች የግጭት ምክንያት ይሆናል። እንደገና አብረን ስንኖር እንግዲህ እየጨመረ መጣ ያሉት ጥሩ ነገር ነው። ውጪ ስንሆን የተነጋገርንባቸው ጉዳዮች ባንግባባም እንኳን አየር ላይ ጥለናቸው እንሄዳለን። አየሩ ያላላቸዋል። እቤት ሲሆን ግን አብረን 24ቱም ሰዓት አብሮ ነው። ጉዳዩን ካልተፈታ ደግሞ የሚያመጣው መዘዝ ይኖራል። ስለዚህ ውጥረቱ ጨመር ይላል፣ ግጭት ይጨምራል ማለት ነው። ስለዚህ እየጨመረ ሄደ ያሉት ጥሩ ምልከታ ነው ያዩት መጨመሩ። ደግሞ በሌላ አንግልም ዝም ብሎ መቀጠልም የለበትም። ይሄ ኔጌቲቭ ኢነርጂ ቤቱን በጣም እንዳይበጠብጠው ማኔጅመንት፣ ኮንፍሊክት ማኔጅመንት እንግዲህ ወደ ትራንስፎርሜሽን ሄዷል አሉ። አሁን ግን ደግሞ ግጭትን የምንይዝበትን መንገድ ደግሞ ማሰብ አስፈላጊ ነው። ያው አብረን እየኖርን የተለያየን ሰዎች አንድ ቤት ውስጥ እየኖርን እስካለ ድረስ በጣም በቃ ጤናማ ነገር ነው። በጉዳዮች ላይ አለመግባባት እኛ እንደምናስበው በቃ ምንም አለመጣላት ምናምን የለም። አይ ማለት በሐሳብ ደረጃ ያለ ነው እንጂ እሱ ሊሆን አይችልም። በህልማችንም ቢሆን
መጣላት ወይም በጉዳይ ላይ መነጋገር አለመግባባት በጣም ያለ ነገር ነው። ግን እንዴት አይነት ደግሞ እድል ነው ለዛ ሰው ራሴን ማሳይበት የተሻለውን መንገድ መርጬ መውደዴን፣ ማክበሬን፣ መታዘዜን ለጌታም ላንተ ብቻ ሳይሆን ምገልጽበት እና እኔ የማድግበት ነው ብሎ እንደ እድልም ማየት። እግዚአብሔርን ቃል አስታውስሽን ጠብና ጦር ከየት መጡ ነው የሚለው ከክፉ መሻታችሁ አይደለም ወይ? ስለዚህ ለማደግ እድል ተሰጠሽኝ ማለት ነው። እንግዲህ ነካ ስታረጊኝ እኔ ለራሴ ነው የወሰድኩት። ልክ ነው። እኔም እንደዚያው እኔም አለሁልሽ አሳድግሻለሁ። ያንን የግጭት ምክንያት እያመጣው ያንቺን የመታገስ መጠን፣ የመውደድ መጠን፣ እግዚአብሔራዊ ባህሪያትን የመንፈስ ፍሬዎችን በያቸው በቃ እነዛን የማድረግ መጠንሽ እያደገ ስለሚሄድ ነው እድል ነው ያልሽው እንጂ ሁል ጊዜም ግጭት ቶክሲክ ወይም በቃ ቤት ውስጥ የሚፈጥረው ዝምታ፣ ጨለማ። የሚገርመው ደግሞ ኮንታጂየስ ነው፣ ይተላለፋል ይላሉ። የቤተሰቡ አባላት እንኳን በዛ ግጭት ውስጥ ሳይሳተፉ ግን ሁለታችንን አይተው ሳያውቁት ማን ነው እንደሱ የነገረን? ኪችን አግኝተውን አለ አንዳች ችግር እዚህ አካባቢ አለ ብሏል። ወላጆች ናቸው እዚሁ ያየናቸው። ልጃቸው እየሰራን ነው አለ ኪችን ውስጥ ምንም አላወራንም አለ። ግን ልክ ሲያልፍ እዚህ ቤት ውስጥ አንዱ ውጥረት አለ አሉ። ተላለፈ ማለት ያስታውቃል። እና በዛ ውስጥ ልጆቻችንም የሚያዩት ይቅርታ መባባልን፣ መዋደድን ከፓስተርም ጋር በቀደም ስናወራ ከማን ነበር ከፓስተር አቢ ጋርም ስናወራ በቃ በተጣላንበትም መንፈስ ሆነን ሁሌ ለነሱ ደስ የሚል ነገር ለቤተሰቡ፣ ለሚስቱ፣ ለልጆቹ ማለት ነው ማረግ በቃ የሚያስደስተኝ ነገር ነው አለና በጣም የገለጸበትን መንገድ ወድጀው ነበር። ብንጣላ ምን የትም አንሄድም። በቃ ባል፣ ሚስት፣ ልጅ፣ ቤተሰብ በቃ በደም የተቆራኘን ነን። ስለዚህ ወዴትም ስለማንሄድ ያንን ትክክለኛውን መንገድ ወርደን መገኘት የለብንም። ይሄም እንግዲህ ክህሎት ይጠይቃል፣ መማር ይጠይቃል። ደጋግመን ከወጣት ተጋቢዎች ጋር እንደምናነሳው ጠላቶች እኮ አይደለም እኛ። በዓለም ላይ ካሉ ሴቶች ሁሉ አንቺ ትሻኛለሽ ብዬ ነው ያገባሁት። አንቺም እሺ ብለሽ መርጠሽኝ ነው። እንዴት ይሄንን ሰው የጠላትነት ስሜት እንዲሰማን እንግዲህ የሚፈጠረው ግጭት እንደሱ አይነት ስለሚፈጥር ማለት ነው። መካድ የሌለን ነበር። ሴትና ወንድ ከተለያየ ዳራ ከተለያየ ህይወት ጎዳና መጥተው አንድ ቤት ውስጥ ገቡ። ይሄ በደንብ ነው የሚያፋጨው። ስለ ብዙ ጉዳዮች ስንወስን በተለይ ልጆች ሲመጡም ልጆችን ለማሳደግ፣ ልጆችን ለመመገብ፣ ለማስተማር የምናነሳቸው ጉዳዮች ስለሚጨምሩ ግጭቱ ይጨምራል። ግን ያኔ እንደው ብታበሳጭኝ እንኳን በጣም ይወደድ ነው ይሄ ሪስፔክትፉል አንገር የሚሉት አክብሮት የሞላበት ቁጣ። በቀደም ነግሬሻለሁ። እየነዳሁ አንድ ከተማ በዚህ በኩል ክላክስ ሰማውና ደንግጬ ዞር ስል አንዲት ሴት ዞር ስትል አይን ላይ ተያየን። ደንግጫለሁ፣ ተቆጥቻለሁ፣ አፈጠጥኩባት። አፈጠጠችብኝ። ቀጠልን። በጣም ነው የወደድኩት። ምንም አልተናገረችም፣ ምንም አልተናገርኩም። ይሄ አክብሮት የሞላበት ንዴት አይደል? አለመናደድ አንችልም። ደንግጫለሁ። መኪናውም ይጋጭ ይሆናል፣ ሰው ምን ጎዳ ይሆናል። እሷም እንግዲህ አይ ቲንክ ወደ እሷ ሄጄባታለሁ ይመስለኛል። አክብሮት የሞላበት ጠብ ለማመዳለሁ። ግን ሌላ ትዝ ብሎኝ የነበረው ይሄ በቁጣችሁ መሀል ፀሐይ አይግባ የሚለውን ሌሎች ሰዎች የነገሩን እሱን አንዳንዴ እንዴት ይሆናል እንግዲህ ቅድም መጀመሪያ ላይ እንዳነሳ ነው የፐርሰናሊቲ አይነት ይመጣል። ጉዳይም ሲኖረን ዛሬውኑ ሳንፈታው አናድርም የሚል ሰው ይኖራል። ደግሞ እንዳንተ ቀስ እያለ ፌድ ያደርጋል ብሎ የሚተውም ይኖራል። እና በዚህ መካከል ውጥረት ይፈጠራል። ሁለቱም አንደኛው ቶሎ እንዲፈታ ሲፈልግ፣ አንደኛው ቀስ ማለት ሲፈልግ ውጥረት ይፈጠራል። ግን የሚያስታረቅ መሀል ላይ መምጣት እንደየፐርሰናሊቲያችን መፍታት የሚፈልግ ሰው ሌሊቱም ሙሉ ድረስ እንደሱ የነገሩን ጓደኞች ነበሩ። በቃ ሲሉ ስለዚህ በደከመ ቁጥር ደግሞ መፍትሄ እየመጣ አይደለም የሚሄድ የደከመ እንቅልፍህ እየመጣ ነው። ስለዚህ አያዋጣም ይሄ ነገር፣ ነገ እንቀጥለዋለን። በቃ እኮ እኛ የምንዋደድ ሰዎች ነን ማለት ግዴታ በቃ ተፈራርም
ማደር የለብንም እና እንደሱም በቃ አይቆይ ፍቱት ለማለት ነው እግዚአብሔርም ቃል ያንን ያ አንዱም እንግዲህ አሁን እኔና አንቺም እንኳን ተምረን ወደ መሀል ያመጣ ነው አንቺ ወዲያው መፍታት ትፈልጊያለሽ ልክ ነው እሱም ደግሞ ምክንያቱም ለግምት ያጋልጣል ተነስቶ ትንሽ ተናቁረን ስሜታችን ተረብሾ ስንቆይም ማንኛውንም ንግግርና ሐሳብ ከዛ ጋር ልናገናኘው ስለምንችል አለመቆየቱ ጥሩ ነው ደግሞ እንዳልሽው ትንሽ ስንተኛበት ስሜታችን እየበረደ ሲሄድ የተሻለ ልንፈታው እንችላለን ግን አሁን እኔ እንደሱ ነበር ማስበው አሁን ወደ መሀል መጣ ብለናል ተሻሽያለሁ አንቺም ተሻሽለሻል ትንሽ ጊዜ እየሰጠሽኝ ያለሽው እንግዲህ እሱ ላይ ሌላው አሁን ፀሐይ ይግባበት የሚለው መርህ ልክ እንደሱ አይነት መርሆች አሉ በጣም የወደድኩት አንዲት ልጅ ከባለቤቷ ጋር ግጭትን ስንፈታ አልፎ አልፎ እኔ እሳሳታለሁ አለች እሱ ግን መርህ ይጥሳል በጣም ነው የደነገጥኩት እኔም ራሴን እንዳይ ነው ያደረኩት ግጭት ሲፈጠር መሳሳት ያለ ነው ግን የተሳሳተውን ሰው ለማረም ተብሎ ዋና መርህ ፕሪንሲፕል ከተጣሰ እየጨመረ ነው የሚሄደው እሺ እነዚህ መርሆች ለምሳሌ ምንድናቸው ምን ያክል መርህ ብታጠፊም እንኳን አሁንም ባለቤቴ ነሽ ወድጄሽ ነው የመጣሁት እንደው እሱም እንኳን ቢቀርብኝ በእግዚአብሔር አምሳል የተፈጠርሽ ደግሞ ክቡር ዜጋ ነሽ ኢትዮጵያዊ ነሽ ይሄ መርህ እኮ ነው አሁን ዝም ብሎ ሰው ላይ ዝም ብሎ እንትን መድፋት መድፋት የለም ቆሻሻ የምታገኘውን ሰው ማታውቀውን ሰው እንኳን የምታከብርበት ማለት በጣም ለመንገድ ላይ ሰው በጣም ብዙ ክብር እንሰጣለን ግጭቶች በሚፈጠሩ ጊዜ ይሄንን መርህ ማስታወስ ያስፈልጋል አንቺን ሚስቴ አድርጎ ሰጠኝ እንጂ ዝም ብዬ የመጣልኝን ስሜት ሁሉ የንዴቴን ሁሉ መዘርገፊያ ጋርቤጃቸውን አንተ ላይ እንዲጥል ሁሌ አንችልም ማንችላቸው ነገሮች አሉ እሳሳታለሁ ማለት እሱ ነው ግን ደግሞ እነዚህ መሆን የሌለባቸው መጣስ የሌለባቸው ነገሮች ያንን መስመር ሁሌኔ አንዳንዴ መቼ ነው ያችን መስመር ያለፍናት የሚል ጥያቄ በጣም ያሳስበኛል ለምን ለመድ ነው አንዳንድ ዲስሪስፔክትን አለመከባበርን እንደፈለገን መባባልን በጣም እሱ ጋር መድረስ የሌለብን ነገር ነው እና ከጉዳዩም በላይ ነን እኛ በጣም ጉዳዩ እኮ ይረሳል አሁን እኛ 18 አመት መጀመሪያ ላይ የነበሩን ጻቦች ትንሽ ደመቅ ሳይሆን ሲሪየስ በደንብ የቶን ድምቀት ሳይሆን የጉዳዩ ከበድ ያሉ ጉዳዮች ነበሩ ግን በቃ እንረሳዋለን ያልፋል ነገሮች ህይወት ይቀጥላልና ከዛ በላይ እንደሆነን እኔ በሰራም ከዚህም በፊት ብያለሁ በጣም የጠቀመኝ ነገር አሁንም አንድ ማነበው መጽሐፍ ላይ ያገኘሁት ጉዳዩ ለስንት ጊዜ ነው የሚቀጥለው ማለት ምን ያክል ህይወታችንን ጉዳት ላይ ይጥላል የሚለውን ለሳምንት ነው ለወር ነው ለአመት ነው ከዛ በዛ ደረጃ ነው መያዝ ያለበት አንዳንዴ ምንም ህይወታችን ላይ ያን ያክል ተጽዕኖ በማያሳድር ጉዳይ ላይ ልንጋጭ እንችላለን ዛሬ የት ነው እንሄደው ወይም ስንት ሰዓት እንወጣለን ወይም ማንን ነው የምንጠይቀው ይሄኛውን በዓሌት ነው የምናከብረው ምናምን ሊሆን ይችላል ምንም ብዙ ህይወታችን ላይ ያን ያክል ይሄ የሚባል አስተዋጽኦ ለማያረጉ ነገሮች ማባከን ያስፈልግ እንደው አንድ ሰው በጣም የወደድኩት ስለ ብስለት ብያኔ ሲሰጥ ብስለት ማለት በሁለቱ ስሜቶች መካከል ያለው ክፍተት ነው አለ እንግዲህ ስንበሳጭ በጣም ቦታውን የሚይዘው ስሜት አይደለ በቁጣና በንዴት ወይም በመውደድና በጥላቻ መካከል ያለችውን ጋፕ ነው ብስለት የምንላት በዚህ ወቅት ነው ደግሞ ብስለቴም የሚታየው የእውነት ያናደርሽኝ ጊዜ ብስለቴን እንግዲህ ቤተሰብ መራለው ብዬ አገባለው ብዬ የመጣው ሰው ነኝ ያንን ፕሩቭ ማረግበት ማሳይበት ነው እንደገና ርህራሄንም ማሳይበት ነው በደህና ቀን ወድሻለሁ ብልሽማ ምንም ጽድቄ ከፈሪሳውያን አልበለጠም ያጠፋሽ ቀን ግን የእውነት የበደልሽኝ ቀን ሆም ብለሽ እንደው በተለይ ይሄ አልፎ አልፎ ዝም ብሎ በሴትነትሽ በእናትነትሽ ምናምን የምታበሳጭኝ እሱ ምንም እንደው አይቆጠርም ሆም ብለሽ እንኳን እስቲ ነርቡን ልቋጨው ብለሽ ብታነሺው ያኔ የምሰጠው ምላሽ ነው ርህራሄን ደግነትን መውደዴን
ለማሳየት እድል የሚሰጥ እንደ ቤቱ መሪ አሁን አንተ ራስህ ላይ ስላመጣ እንደ ቤቱ መሪ በትክክለኛው ከፍ ባለው መንገድ መሄድን ማሳየት እንደው ባለ መሆን ለሚያስቡ ሁሉ ያንን ማድረግ ካልቻለን መጠየቅ ያስፈልጋል ማለት እህቶች በተለያየ ምክንያት በስሜታዊ ቢሆኑ ቢበሳጩ እንትን ላይሰንስ እየሰጠው አይደለም ግን ሲሆን እንኳን ወይም አንዳችንም ስንሳሳት ሊሆን ይችላል በሁለታችንም ጾታ ብናስበው አንዳችን ግን በዛ ትዳር ውስጥ ወደ የተሻለውን መንገድ ለመምረጥና ለማሳየት መቁረጥ አለብን እና ይሄ በጣም መሰረታዊ ነገር ይመስለኛል አልደግመውም በዛ መንገድ እኔ እንደዛ አላረግም እምነቴ አይፈቅድልኝም በርህራሄ ማየት እንጂ እንደዚህ አልነበረችም ማህደር ዛሬም እንደነካት ሆነ ሽንቷ ጥሯት ይሆን ጊዜ ልስጣት ይሆን እነዚህን ነገሮች ማሰብ በየጊዜው ቅድም እንዳልሽውም ደግሞ እንጠናና የትኛው የወሩ ክፍል ላይ ደሞዝ እያለቀ አካባቢ ትንሽ ይቸግርሽ ይሆን አይ ቲንክ ትዝ ያለኝ ያለ ነገር አይደለም እንደዛ ላይ እዛ አካባቢ ደው በስጨት የሚያረግሽ ከሆነ በግል አለመውሰድ ፐርሰናል አይደል አሁን አንተ ማትረባ ሰው እንደው እያልሽኝ አይደለም አንድ የሚያሳስብሽ ጉዳይ አለ በሱ ጉዳይ እየተጨነቅሽ ስለሆነ ማቀርበው ጉዳይ ቢዛመድም ባይዛመድም ምላሽሽ ትንሽ የማይመች ቢሆን በርህራሄ ማየትን ሁሉም ጉዳይ ደግሞ ላይፈታም ስለሚችል አንዳንዱን ነገር ዘለል ማረግ በቃ እንደው ተስማምተን ተፈራርመን ምናምን ሊሆን አይችልም ሁሉንም ነገር ላይ መሳሳይ መረዳዳት ላይኖረን ስለሚችል እንደ ጉዳዩ ክብደትና ቅለት እያየን መተው በጣም መተው እውነት ነው አንዳንዶቹን ግጭቶቻችንን ሳስታውስ በፍጹም በህይወታችን የማይመለከቱን ነገሮች ናቸው መንገድ ላይ ያየነውን ጉዳይ መነጋገር ጀምረን አይ እንዲህ ነው እንዲያ ነው ብለን በጣም ማተር የማያደርጉ ነገሮች ዋይዝ መሆን ይጠይቃል ለነገሩ ይሄ ጉዳይ ለቤታችን ምን ያህል ፐርሰንት ወሳኝ ነው የሚለውን ሳቅና ጨዋታን ቀልድን ደግሞ ጨመር ማረግም ቶሎ በቃ ያቀዘቅዛል እና እሱን ግን መንገድ የሚመርጥ አንድ ሰው ያስፈልጋል እዛ ቤት ውስጥ ያሰብኩት ነው ትንሽ ጊዜ ወሰደብኝ እንግዲህ ቀደም መግቢያችን ላይ ደግሞ ትንሽ እንደጠቆምኩት ግጭትን መፍታትና ግጭትን መለወጥ የሚለው ሐሳብ አሁን ደግሞ ገነን እያለ ያለው ኮንፍሊክት ትራንስፎርሜሽን አሁን አንዳንድ መኪኖች ፍሬን ሲይዙ ሰበቃ ወይም ፍሪክሽን ሲፈጠር ያንን ፍሪክሽን ለመኪናው ኃይል እንዲሆን ማረግ መለወጥ ጀምረዋል እና እንዲህ አይነት ችግሮች ሲፈጠሩ ለቤተሰቡ እድገት ለእርስ በርስ መዋደድ እንደገና ለማደግ ያነሳነው ጉዳይ ለቤተሰቡ በሚጠቅም መልኩ እንዲለወጥ ለማድረግ መጠቀም ደግሞ ከፍ ያለው በጣም በቅርባችን ያለ ሰው ነው በዛ ደረጃ ሊገፋን ሊያሳድገን የሚችለው ብዙ ጊዜ ኩዌስችን ማረግ እንግዲህ መጠየቅ ሳይሆን ቻሌንጅ ማረግ ወይ ከሆነ ምናልባት የህይወትህን ያዛን ክፍል እንድታየው እንድታስብበት ምናምን እየገፋው ሊሆን ይችላል ለትራንስፎርሜሽኑ እንዳልከው ለለውጡ ያቀበልኩ ነው ማለት ነውና ከሱም አንፃር ደግሞ ማየት ከኔ የቀረበ ሰው የለም ለከና መጨረሻው ጥያቄ አንድ ጥያቄ እንጨምር በቀረን ጊዜ አንዱ ደግሞ የቀረበልን ጥያቄ ከባለቤቴ ጋር ያለኝ ግንኙነት እየቀዘቀዘ እንደሄደ ይሰማኛል ብዙ ማብራሪያ አላገኘሁለትም ግን ዝም ብዬ ስገምት ብዙ ባለትዳሮች የሚያነሱትን በጮኝነት ጊዜ እንደዚህ እናደርግ ነበር ስሜታዊ መተሳሰርን የሚጨምሩ መተሳሰብ መነፋፈቅ ይሄኛው ግን ከገባን በኋላ ቅዝቃዜ ይሰማኛል አይላዛት ቅዝቃዜው ልክ እንዳልሆነም ታውቋል ምን ይሻላል እንዴት እናሙቀው ያለሽ ለየቤቱ የተለያየ ነው እንግዲህ ለየቤቱ ግን በየትኛው መንገድ ግንኙነትን ሊያሳድጉ ሊያጣፍጡ ቅመም ሊያረጉ ሊጨምሩ የሚችሉ ነገሮችን ማድረግ አንዳንዴ የቤት ኃላፊነት ይበዛል ልጆች የሚመጣሉ የገንዘብ ምጥረት ሊያጋጥም ይችላል ወይም ያስተሳሰብ አንዳንዶቻችን በጮኝነት ጊዜ ይመስለናል
ማማለል፣ ማሳመን ምን ማለት ያለ ወይም በቃ ፍቅርን መግለጽ በብዙ የሚገኘው እንትን ላይ እጮኝነት ላይ ነው ብለው የሚያስቡም ወገኖች ሊኖሩ ይችላሉ። ልክ አብሮ አንድ ላይ መኖር ሲጀምር ሳይታሰብም እየተሸረሸረ እየቀነሰ የሚሄድ ነገር ሊኖር ይችላል። ግን ይሄ ማለት ሆን ብሎ ካልተሰራ ምንም የሚለወጥ ነገር አይኖርም በህይወት ውስጥ። ስለዚህ ሆን ብሎ ዛሬ ምን ባረግ፣ በዚህ ሳምንት ምን የተለየ ነገር እናድርግ፣ እንደመወዳት፣ እንደማከብራት፣ እንደመወደው፣ እንደማስብለት በምን ላሳይ ብሎ ማሰብ በጣም ይጠይቃል። ግን ያው አንዳንድ ጊዜ ሰላም ሲሆን፣ ሰላም ማለት ምንም ግጭት የሌለበት ወይም ንግግር ብዙ ጮክ ያለ ነገር የሌለበት ሲሆን በተለይ የመልመድ እዛ ሩቲን ውስጥ ይገባና ኮምፕሊትሊ ይረሳል። አይ ቲንክ የእነሱም እንደሱ ይመስለኛል። ብዙ ግጭት የላቸውም፣ ግን ደግሞ እግዚአብሔር አምላክ በትዳር ውስጥ በሁለቱ መካከል እንዲኖር የፈለገውን አላጣጣሙትም ሁለቱም። ዝም ብሎ ምክንያቶቹን ስገምት እንግዲህ ወደ ቤት ስትገቢ የሚጨምሩ የኑሮ ውጥረቶች ይኖራሉ። በጣም ነው የሚያሳዝኑኝ አሁን ያሉ ወጣቶች። በእኛም ዘመን ያው ነበር። በእርግጥ እኔና አንቺ ለመጋባት ስናስብ ስንት ብር እንደነበረን፣ የት እንደምንኖር፣ የምንኖርባት ቤት 4x4 የነበረች ቤት። እነዚህ እሳቤዎች እንደምንም ተብለው ተሻግረው ገቡና ልክ ቤት ሲገቡ ደግሞ በየወሩ የሚደረጉ፣ በየወሩ የሚከፈሉ፣ በየወሩ የሚጣጣሯቸው ነገሮች ጫናውን ሲፈጥሩት እሱ ላይ ትኩረት ይደረግና እርስ በርስ መረሳሳት ሊፈጠር ይችላል። በአንድ መልኩ እሱን አስባለሁ። በሌላ መልኩ ግን አንድ ጓደኛችን ያለን ትዝ ይልሻል፣ አንድ አንስተነዋል። አንድ ወጣት ባል ሲመክር ነው፣ በጨረፍታ ነው የሰማሁት። ስዕልህን አውልቀህ ወደ ቤት ግባ አለው። የሳልከውን ቤት ስትገባ ያሰብከውን አውልቀህ ግባ አለው። በአንድ መልኩ አይ ባያወልቀው ይሻላል፣ እሱን ስዕል እስኪያገኝ ድረስ ቢጣጣር ይሻላል አልኩኝ። ግን ፍራስትሬሽኑ፣ መዳከሙ፣ ማዘኑ የሚመጣው ያ ስዕል በቤት ውስጥ ሳይገኝ ይቀራል እና ለውጡን ቤት ውስጥ ያለውን ለውጥ፣ ቤት ስንገባ የሚመጣውን ለውጥ እንዴት እንደምንይዘው አለመነጋገር፣ ብንነጋገርም ደግሞ ዳይናሚክስ የተለያየ ስለሆነ ያንን አዲስ የመጣውን ሲቹዌሽን የምንይዝበትን መንገድ ማጣት ቅዝቃዜውን ሊጨምረው ይችላል ብዬ አስባለሁ። እንግዲህ እኛ ስናድግም አንዳንዱን ነገር ስላላየ ነው ትዳር ውስጥ ከገባን በኋላ እንዴት መመራት እንዳለበት፣ እንዴት መያዝ፣ እንዴት መጨመር እንዳለብን ብዙ ሀሳቦች ላይኖሩን ይችላሉ። ሀሳብም ካለን ፊልም ላይ ያየነው ይሆንና በጣም ከእውነታው የራቀ ይሆናል። ግን ያው ፍቅር ውሳኔ ስለሆነ በስሜት ብቻ አይደለም፣ ስሜትም ይኖራል፣ ግን ውሳኔው ይቀድማል። ውሳኔው ያራምዳል፣ ያስቀጥላል እና ውሳኔን ደግሞ ስሜት ይከተላል ብዙ ጊዜ። ግን ያንን ስሜት ጋር እስከምንደርስ በውሳኔ ማድረግ ያለብንን ነገሮች በማሰብ አይምሯችን አስቦ ኢንቴንሽናሊ ሆን ብለን አንዳንድ የፍቅር መግለጫ መንገዶች ለዛ ሰው የፍቅር ቋንቋውን በማጥናት በሳምንትም በወርም እንደ ሁኔታችን ማድረግ፣ ራት መውጣት፣ ኳሊቲ ታይም አብሮ ማሳለፍ፣ የሆኑ ደብል ዴቶች ከሌሎች ደግሞ ጓደኞች ጋር መውጣት፣ ስለ ግንኙነታችን ማውራት፣ ምን ያሻሽለናል፣ የት ጋር ነው የደከምነው አይነት ውይይቶች ብናደርግ በጣም ጠቃሚ ነው። እነሱ ዘዴዎች ይረዳሉ። እኔም ትንሽ ጨምርባቸዋለሁ። እንደው ግን ከመሰረቱም ይሄ የትርጉም ልዩነትም ፍቅር ውሳኔ ነው ስትይ አሁን ምን ማለታችን ነው? አንድ ወንድም ወጣቶችን እንደሱ ሲል ሰማሁት። እናትን ትወዳታለህ አለው። አዎ በጣም እወዳታለሁ። ግን ከደወልክላት ስንት ቀን ሆነህ? 5 ቀን 6 ቀን ሆነኝ አለ። የመገለጫ መንገዱን አየሽው? አሁን ቤት ከገባን በኋላ እኔ አንቺን የምወድበት መንገድ ውጪ እያለሁ ይሄ ፍሪኩዌንትሊ የምደውለው በላሽ ወይ ጠጣሽ ወይ ምን ነበር ያለው ደግሞ አንድ በጣም አስቂኝ ነገር ሁሉ ይባባላሉ። እሱን አላልኩም ማለት ፍቅር ሄደ ማለት አይደለም። ልክ ነው። እሱንም ማሳደግ አለብን። አሁን እኔና አንቺ ደህና እንደዋወላለን። በቀን ስንት ነው? 1-4 እንደዋወል
ኮኔክትድ ሆኖ መቆየት አለበት። ዝም ከተባለ እየቀዘቀዘ ስለሚሄድ ግን ስሜትን ደግሞ ሊያመጣ የፍቅር ግንኙነት ምክንያቱም የመሰረት ነውም ደግሞ የፍቅር ግንኙነት ነው። ልጆች ልናሳድግ ጉዳይ ልናስፈጽም ብቻ አይደለም ይሄንን ቤት የመሰረት ነው። የኔና ያንቺ መደናገጥ የፍቅር ስሜት አብሮ መቀጠል አለበት። የፍቅር ስሜት ያኛው እንግዲህ ውሳኔ ያልሽው እንዳለ ሆኖ ማለት ነው። ታከብሪኛለሽ፣ ትወጂኛለሽ፣ ለኔ ልትሆኚ ነው እዚህ ያለሽው፣ ሌላ ምንም ጉዳይ የለሽም። መወደዴን በሱ ማየት አለብኝ። ግን ደግሞ እችኛዋን የኢሞሽን ያለባት ስፓይስ የምናመጣበትን መንገድ አሁን ቀደም እንዳልሽው ማሰብ ጥሩ ነው። ያ ሀሳቤን ስቀይር እነግርሻለሁ እንዳለው አይነት እንዳይሆን እንደየቋንቋችን ያንን ለመግለጽ እንደው በዚህ ወር በምን መልኩ እንደምወድ አንተ እንደምትወደኝ አሳይተናል ብለን እንደው ዝም ብለን ኢንቨንተሪ ነገር ብንሰራ የሰራነውን ስራ አንዳንዴ በቃ ጉዳይ ስናስፈጽም ልጅ ስናሳድግ የሆነ ነገር ስንከፍል ምናምን ራሳችንን እናገኘዋለንና ስለዚህ ሆን ባይነቱ ከመጣ በጣም ቆንጆ ይሆናልና እኔም በቅርብ እንደውም ያልኩ በጣም ኢንጆይ ከማረጋቸው ጊዜዎች ወጥተንም ከምናሳልፈው የሆነ መጽሐፍ ምረቃ ወይ የሆነ ነገር ሄደን የሆነ ኢቨንት ላይ ቁጭ ብለን ልጆችን በሌሉበት ምናምን በጣም ኢንጆይ እንደማረገው ገና አሁን በቅርብ ነው እንግዲህ ዲስከቨር ያደረኩት። ደገም አድርገን ስናረገው እንዴት እንዳጣጣምኩት ስለገባኝ ማለት ነው። እዚህ እየፈለክ እሺ በቅርብ ቤት እንዳለ እስቲ ሰማለሁ። ታንኪዩ። እንደሱ መነጋገር ጥሩ ነው እኮ ይሄ ነው ደስ የሚያሰኘኝ። ማለት ብዙ ጊዜ እናንተ ፈልጎ ያገኘው ትሉናላችሁ፣ እሱ የሚዘገይባችሁ ይመስለኛል። እንደው በብልሃት በአንድም በሌላም እንደሱ ማሳወቅ ይሻላል። ሌላው ግን ቅድስትና ፓስተር አቢ ሲያነሱት ቅድስት ነች ስለ አቢ ስትናገር ትንሽ የከበደኝ እኔ እንኳን ሆን ብሎ አስቦ እኔን የሚያስደስተኝን ነገር በደንብ ጊዜ ፈልጎ ገበያ ሄዶ ሰው ጠይቆ ያረጋል። ምን ነካው አልኩኝ አስበላኝ እያልኩት ነበር። ልክ ነው ግን ይሄ እኮ መታሰብ ያደረኩት ነገር ያንቺን ማንነት ስለሚያሳይ ያ የፍቅር ድምጽ ያቆጠቆጠ ያበበ እኛም ልጆቻችንም ኢንጆይ ያደረግነው እንድንሄድ ያደርጋል። ያው ይሄ እንግዲህ ማለት የቻሉ ሰዎች በጣም ጥሩ ነው፣ በዛው ይቀጥሉ፣ ወጣቶች ይማሩ። ያልቻልን ደግሞ ወይም እዚህ ጋር በጣም ሩቅ የሆንን ሰዎች እንኖራለን። ምንም ማለት አይደለም። በተቻለ መጠን ግን ለኛ ቤት የሚሰራውን ነገር ለመሞከር እንደነገርከኝ የሆነ ድሮ ስልጠና ስትሰለጥኑ እስቲ እሱን አውራን ወድሻለሁ ነው ወዳቻለሁ ወዳሃለሁ በሉ ተብለው በጣም በትልቅ ጉባኤ አይ ቲንክ ወደ 300 አንሆንም ብለሽ ነው እዛ የጋብቻ አስተማረና እሱም ይሄ ፍርሃት ነበረው ይመስለኛል። ከተጋባም በኋላ ይሄ ስሜታዊ ሮማንቲክ የሆኑ ንግግሮችን እንተዋለን ብሎ በአብዛኛው ያበሻው ኮሚኒቲም ደግሞ ይቸገራል ብሎ ነገ ስትመጡ እስቲ ሚስታችሁን ባላችሁን 2-3 ጊዜ ወድሻለሁ ብላችሁ ነው አበዛው በቀን 2 እና ከዛ በነጋታው ስንሄድ እስቲ የቤት ስራውን የሰራችሁ ሲል ከ300 ምናምን ሰው 5 ሰው ነው እጁን ያወጣው። አንድ ሰው በተለይ ልለው ስል እኮ ነው ቢያለኝ እንግዲህ ይሳቢ ሊሉ ነበር እኮ ሊል ነበርና በቃ ግን አየሽ ባህሉ ስለሌለ እርግጥ ከሱም በላይ ዝም ብዬ ብለው አሁን የእውነት ስሜት ቅድም እንዳልነው ይሄ ማለት መልእክት የሚተላለፈው ከጀስቸር ከምልክት ስለሆነ እውነት አፌ ላይ ሲገላበጥ ታውቂዋለሽ ምን ትርጉም እሺ የተለማመድን ሄድን። አንዳንዶቹም ግን ሞክረን ነበርና ሚስቶቻችን ደንግጠው ምን ሆነ ነው አሉኝ። እና ሰው ማስራብ የለብንም። ይሄ የፍቅር ግንኙነት ነው ያመጣን እዚህ ቤት ውስጥ እየተለማመድን ከኑሮ ውጥረትም እያለፍን መዋደድን መቀጠል አለብን። እና ይሄን ጥያቄ ስላነሱት ደስ ብሎኛል። መስሪያ ቤት ሆኖ እንዳይቀር ስራ ያስፈልገዋል። አንድ ነገር ስንሞክር እያደገ ይሄዳል። ልክ ነው። ብዙ ስኪል እኮ እንደሱ ነው። ብዙ ክህሎት ካልሞከርሽው አያድግም። ስለዚህ ልክ ነው እየሞከርን ልለው ስልም ምንም እያልን እያሳደግን ነው። እንደማንኛውም አሁን የመኪና የመጀመሪያ የነዳው ቀን ከጀርባዬ እንዴት እንዳላበኝ እንዴት እንደበሰበስኩ ስለዚህ አሁን ቀጥሩኝ ክልፍልፍና አልተመደብሽም። ስለዚህ የለመድን እየተሻሻልን ቤታችን እያበበ ከዛ ልጆቻችንም እና
አንዳንዱ ነገር ከኛም እንደው እዚህ ቅርብም ካሉት ልጆቻችን በተጨማሪ ውጭ ያለውም ሰው በጣም የማያቀን ራሱ የሚያየው ህይወት የሚጋባ ይሄ መልካም መዓዛ የተባለው እየነገርኩ ነበር ሰሞኑን እያሰብኩት የነበረውን ቃል ሐዋርያት ሥራ ላይና በቃ ብርሃን ለመሆን ነው ለዚህ ዓለም ለምድር ዳርቻ ሁሉ ነው የሚለው እግዚአብሔር ቃልና ብርሃን ለመሆን አፈላልገን ነው መሆን ያለበት ጨለማ ባለበት ሁሉ ነው ከዚች ከስፌር ኦፍ ኢንፍሉዌንሳችን ጀምረን እየሰፋን ነው የምንሄደውና አንደኛው እንግዲህ ትዳራችን ነው። yes thank you ሌሎችን ጥያቄዎች ሌላ ጊዜ እንመለስባቸው። የሰማይ ፋሚሊ ወዳጆቻችን አብራችሁን ስለቆያችሁ እናመሰግናችኋለን። ጥያቄዎች ካላችሁ እናንተም ልትልኩልን ትችላላችሁ። እግዚአብሔር ይባርካችሁ።